ሰውየው ጋር ተግባብታችሁ ከደላላው ጋር ተሻርካችሁ ከዛ ምንድነው ለኔ የምትሉት አይ እኔ እኮ እንትን አላልኩኝ ባባይ ዞር በልሽ ዞር በል አልፈስ የሚለው እንደሌላ ሰው እጄን አጣምሬ እግሬ ዘርግቼ አይደለም እየለመንኳችሁ ከኪሳችሁ ስጡኝ አይደለም ያልኩት የድካሜን ግን ማግኘት አለብኝ እንዴ በጎን በኩል እየሄዳችሁ ትገዛላችሁ ብልግና ነው እጅግ በጣም ማለት ነው ከዛ ከተስማማን በኋላ ሁሉ ነገር ተስማምተው ምናምን ውል ነው የቀረው የውሉ ቀን ስልኬን ብሎክ አደረገች ማለት ነው እሺ ብሎክ ስታርገኝ በቃ ምን ቀነስኩኝ አለ ከዛ እሱን አልፈልግም ማለት ከዛ 1,600,000 ምንም አይነት ወጪ የሌለ ተስማማች ማለት ነው እሱን አልፈልግም ማለት ነው መጨረሻ ላይ ባዶ መሬት ነው የምፈልገው አለች ከዛ እሺ ችግር የለውም ብለው አሁንም ስልክ መዝጋት ይውጤኔ ከጨዋታ ውጭ ያደረጉኝ ማለት ነው ከአንዴም ሁለት እሺ አልኩኝ አንደም ደግሞ በዚህ ሰሞን ውስጥ ባሏን ላከች ማለት ነው ባሏን ልካ ሰላም ወደ ተከበራችሁ የቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ የኔ አለ ተኝታለች አረዋከ ሌላም ትላይለ እንዴት ናችሁ ውድ ቤተሰቦች ያላችሁ ወይ እንግዲህ ጠፋ እያልኩኝ መጣው እና እንዴት ናችሁ ሁሉ ሰላም እስቲ ሰዓት እያቀጣጠልኩ ጊዜ ወርቅ ነው አይደል ይባል ጊዜን በጣም ቢዚ ሆኜ ሳይመቸኝ ለዛ ነው ጠፋ እና የመጣሁበት ጉዳይ አለ ቤቱ በጣም በአብዛኞቻችሁ ተጠይቁኛላችሁ ከዛ በኋላ ደግሞ ተስማሙና ሁሌም መናገርን የማይሰለቸኝ እናንተም መዋሸት ማጭበርበር አይደክማችሁ እውነት የእውነት ግን እዛ እየደረሳችሁ እኔ ካሳያችሁ በኋላ እዛ እየደረሳችሁ እውነት እኔ አሁን ከዚህ በኋላ እውነት በጣም ልረግማችሁ ነው እውነት እንደዚህ ስንት ሰዓት ሙሉ ሳስረዳችሁ ስንት ሰዓት ሙሉ እየነገርኳችሁ ከአንዴ ሁለቴ ሶስቴ እየተመላለሳችሁ እየሄዳችሁ መጨረሻ ላይ ከተስማማችሁ በኋላ በዛው የምትጠፉ ሰዎች እውነት እኔ እንደዚህ ለእናንተ ስንት ነገር መቼም የሰው ልጅ እየደከመ ከኪሳችሁ ገብቻ አይደለም ወስደው ይድካሜ ልፋቴ ነው እምወስደው መቼም እስካሁን ለግልሽ ቤት አጋስተሽ ለግልሽ መቼም 10,000 5,000 7,000 የምትሞላ 10,000 እንኳን የማትሞላ ብር ነው እንትን እያደረኩ ያለሁት እና እውነት እግዚአብሔርን ግን በጣም ብልግና ነው እውነት የምትሰሩ ነገር አትሉ አይበረክተላችሁ እውነቴን ነው የምላችሁ በጣም ነው ትግስተኛ እየተፈታተናችሁ ያላችሁ በጣም እኔም ደግሞ አልሰራም ስል ደግሞ ሰዎቹ ሲለምኑኝ ባክሽን አቅርቢልን እያሉ ነው ለዛ ነው እንጂ እግዚአብሔርን እንደው ባላቀርቡላ ራሱ ባላመጣ ይሻለኛል ይሄን ነገር ማለት ነው ወደናንተ ለምን አንዳንድ ጊዜ ግን አጭበርባሪ ውሸታ አስመሳይ ሰው ነው የሚያልፍለት ድሮ አቀኛ የሆነ ሰው መቼም አልፎለት አቅ እኔ በታማኝነት ቦታውን እየነገርኳችሁ ሰው እያሳያችሁ እናንተ ከአንዴ ሁለቴ ከሄዳችሁ በኋላ እዛ ጋር ሌላ ሰው ተግባብታችሁ ሌላ ሰው እንትን ብላችሁ ከሰውየው ጋር ቂጥለቂጥ ገጥማችሁ እኔን አልፈልግም ትቻለሁ ትሉና እማቀርባችሁ ቤቶች እንዳለ እየተሸጡ ነው ግን እኔ ምንም ያገኙት ነገር የለም ምንም አይነት ኮሚሽን ያገኙት ነገር የለም እንዴ ያም ሰው እኮ የምትሰጡት ያ ሰው እኮ ማለት ነው እሱም ሰርቶ ነው እንትን የሚሏችሁ ግን ከበለጠ ከማንም ሰው የበለጠ እኔ ነኝ እዚህ ጋር እየተጎዳ ያለሁት ባባይ ሂድ ማራገባ ይዘና ሂድ ቤት ማራገባ ይዘና ላራግበት እና እግዚአብሔርን እውነት በጣም ብልግና ነው በጣም ያስጠላል እግዚአብሔር እንደስራችሁ ይስጣችሁ ሁላችሁ ለምሳላችሁ እንደዚህ ኢንተርኔት ሞልቼ ዋጋ ከፍዬ ስንት ሰዓት ሙሉ ከራስነት ጊዜ ጀምሮ አልተኛውም ለእናንተ ያቀርብኩኝ ቢያንስ 4-5 ቤቶችን አቀርባለሁ ከዛ ውስጥ ወይን አንድ ወይን ሁለት ነው ብሸጥ እኔ የምጠቀመው ማለት ነው ከዛ በተረፈ ያ ቤት ሁሌ ካሳያችሁ በኋላ ተሽጧል ይላል ካሳያችሁ ተሽጧል እንዴ ማን ይሸጠው እኔ አላቅም ማን ይገዛው እኔ አላቅም ነው እየተባለ ያለው እውነት ብልግና አይደለም እንደዚህ ስንት ሰዓት ሙሉ መቼም ቦካ አይደለም እናንተ እኮ
እዛ ጋር አይታችሁ ያ ሰው እኮ የሚሄዱ ከኔ ጋር እኮ 2-3 አውርታችሁ አስረድቻችሁ ስንት ቀሙ ከሳምንት አምጣሽ ከሳምንት በላይ አውርቻችሁ ስንት ነገር አድርጎ በዛ መሰግናለሁ። አመጣህልኝ ዞር በልሽ ይጭስባል እሺ ሂድሽ እና ስንት ቀን ሙሉ እንትን ብዬ ለፍቼ እንዴት እንደዚህ ከሌላ ሰው ይሄዳችሁ እዛው ሄዳችሁ ከሰውየው ጋር ተግባብታችሁ ከደላላው ጋር ተሻርካችሁ ከዛ ምንድነው ለኔ የምትሉት? አይ እኔ እኮ እንትን አላልኩኝ ባባይ ዞር በልሽ ይሄ ዞር በል አልፈልገውም እሱን በቃ እና ለምንድነው እንደዚህ የምታል ተደማጣናደ ዞር በልልሽ ዛቢር በጣም ነው የተናደርኩት። አሁን ከአንዴም 2-3 ሁለት ልጆች አሉ ከአንዴም 2 ሄደው አይተው ተስማምተው ከዛ ደግሞ ሐሳባቸውን ቀይረው ደግሞ መልሰው ደግሞ መጡ ማለት ነው። ከዛ ተሽከርክረው ሲያቅታቸው እኔም አቀርቦና እንትን ሙሉ ሳይመጣጠንላቸው ሲቀር መጨረሻ ላይ ዞሮ መጡ። ቤተሰቡነት እኔ በኔ አትፍረዱ። የሰው ልጅ የደከመ የለፋውን ሲያገኝ በጣም ደስ የሚለው እንደሌላ ሰው እጄን አጣምሬ እግሬ ዘርግቼ አይደለም እየለመንኳችሁ ከኪሳችሁ ስጡኝ አይደለም ያልኩት። የድካሜን ግን ማግኘት አለብኝ። እንዴ በጎን በኩል እየሄዳችሁ ትገዛላችሁ። እውነት እኔ እንጃ እግዚአብሔር የምትገዙት ነገር ራሱ አይቅናችሁ ነው የምለው። እውነት አሁን በጣም የትግስት እያለቀ ነው በጣም ማለት ነው። ከዛ ከትናንትና ወዲያ ሄደች አንዷ ማየች። ከዛ ዋጋ ካልቀነሽ በዋጋ ነው ክርክር ላይ ነበርው። ከዛ በቃ ሰው ይወቀስ ማለት ወይ መልሰው ሳትመታ በፊት መልሰው ቶሎ በል በጣም ብልግና ነው እጅግ በጣም ማለት ነው። ከዛ ከተስማማን በኋላ ሁሉ ነገር ተስማምተው ምናምን ውል ነው የቀረው። የውሉ ቀን ስልኬን ብሎክ አደረገች። እሺ ብሎክ ስታርግን በቃ ምን ማለት አለ ምን በዛ አይደለም ምን ሆኖ እዛ ቤት ለቦጎ ነው አልኩኝና ተኩኝ። አንዷም ደግሞ እንደዚሁ መጣች። በቃ የሆነ ቀን እንደዚህ ተስማሙ ምን ስሉ ብርም ጎሎብኛል ወደ 200 ሺህ ምናምን አለ። ችግር የለውም ይጠብቅሻል 1 ወር አልኳት ምናምን። ከዛ በኋላ ምን ብትደረግ ጥሩ ነው? ከዛ አይ ባለቤቴ ተሰንጥቋል እንደዚህ የሆነ ቦታ ላይ ተሰንጥቋል እሱን አልወደደውም ከመንገድ ወደ ውስጥ ራቀ ይላል። እሺ ወለ ደግሞ 1,300,000 ነበር የተስማሙት። ከዛ ደግሞ 100,000 ቀነስኩኝ አለ። ከዛ እሱን አልፈልግም ማለት ከዛ 1,600,000 ምንም አይነት ወጪ የሌለ ተስማማች ማለት ነው። እሱን አልፈልግም ማለት ነው። መጨረሻ ላይ ባዶ መሬት ነው የምፈልገው አለች። ከዛ እሺ ችግር የለውም ባዶ መሬት ነው እሺ ችግር የለውም አልኩኝና በቃ እሺ ቢካስ ከዛ ሁሉ ነገር ሊያደርጉ ሁሉ ነገር ከጨረሱ በኋላ ተስማምተው ምን ብለው አሁንም ስልክ መዝጋት ይውጤኔ ከጨዋታ ውጭ ያደረጉኝ ማለት ነው። ከአንዴም 2 እሺ አልኩኝ። አንደም ደግሞ በዚህ ሰሞን ውስጥ ባሏን ላከች ማለት ነው። ባሏን ልካ ሊገዙ ሁሉ ነገር ተስማምተው መሬት ባዶ መሬት ነው የምፈልገው ቀስዬ እንዳቂም ይሰራሉ ምናምን አለች። ከዛ እሺ አልኩኝ። የሷ ባልም እንደዚሁ ሰዎቹን ቀጥሬ እዛ ደውዬ እዚህ በኢትዮጵያ ካርድ ሞላለው እንደገና ኢንተርኔት ሞላለው ሰዓቴን አባክኜ ደክሜ ማውራት ራሱ አስቡት በጣም ይደክማል። በጣም እኔ መንገድ ሲሄድም ሆነ ሳውራ ብዙ ጊዜ አለከልከም ስልክ ሳውራ ነው ሙሉ ማለት ይቻላል። እና በዛን ሰዓት እሱ ምን አደረገ ስልኩን ዘጋ። ሳይመቸኝ ቀርቶ እንዲሁኝ ምናምን ነገር ብሎ ስልኩን ዘጋ። 3 ሰው ማለት በዚህ ሳምንት ውስጥ 3 ሰው እንደዚህ ያደረጉኝ ማለት ነው። እውነት እንደው እናንተ ብልግና አይደለ የናንተ ለኔ እንኳን 5,000-6,000 አይደለም ለግሌ ከደላላው ውጪ ከፍላችሁ ሌላ ተቀብያችሁ አቃሉ የሰጣችሁኝ ሰዎች አላችሁ። ስንቶቻችሁ ቃል ገብታችሁልኝ በቃ ችግር የለውም እንዲናረግልሻል እንዲ በቃ በጣም ትምሉና ከዛ ሁሉ ነገር እጃችሁ ከገባ በኋላ ከጫውታ ውጪ ችግር የለውም ለቦጎኑ ላይ ኖራችሁ ይችላል ያልፋለኝ እንዴ ሰው ልጅ ሰርቶ ሲበላኒ በግልጽነት ቦታውን ሁሉ እኔ እኮ ችግሬ ቦታውን ሁሉ ነው የምናገረው። የምሰሩበት እንትን የሚገዛበት ቦታ ምልክቱን ሁሉ ተናግሬ ነው። ይሄ ደግሞ ሞኞኝ ሳይሆን በየዋህነቴ ነው። እንደዚህ ታጭበረብሩኛላችሁ እንደዚህ ታደርጋላችሁ በጎን ሄዳችሁ ትገዛላችሁ ይያለ በምልክት ሁሉ ሄዳችሁ የገዛችሁ ሰዎች አላችሁ። እኔ ግን ምንም ያገኙት ነገር የለም። እና እኔ መስራት ዝም ሌላ ቪዲዮዎች መስራት ይችላል ችግር የለብኝም። ግን እዚህ ጋር ብዙዎች አሉ ሲቸገሩ ይደውሉልኝና እባክሽ ይሄን ቤት አሻሽጭልኝ
ይሉኛል። ከዛ ወደ እናንተ አልጨክንም፣ ወደ እናንተ አመጣዋለሁ። እናንተ ግን በጎን በኩል ሄዳችሁ እየገዛችሁ እኔን ለኔ እውነት እንደዚህ እየደከምኩ 10,000 ብር ባገኝ 5,000 ብር ባገኝ ማለት ነው ምን ትመረቃላችሁ እንጂ ሰርቼ ለፍልፌ ዋጋ ከፍዬ እንጂ በነፃ ዝም ብላችሁ እግሬ ዘርግቼ ተቸግሬያለሁ እርዱኝ እኮ አላልኳችሁ ብያችሁም ደግሞ አላውቅም። እግዚአብሔር እንደዚህ የምትጮቱብኝ እንደዚህ ሄዳችሁ በጎን እየገዛችሁ እኔን ከጮታ ውጭ እንታር እግዚአብሔር እንደስራችሁ ይስጣችሁ። አይቅናችሁ ሄዳችሁ ከተቀረግማችኋለሁ ሁላ በጣም ነው የምታስጠሉት። የእውነት በነፃ አይደለም ካርድ ሞልቼ ነው። በኢትዮጵያ ኑሮ የሚያውቀው ያውቃል፣ የማያውቀው ሰው የለም። የሚያውቀው ያውቃል ኢትዮጵያ ኑሮ ምን ያህል ከባድ እንደሆነ። 1 ኪሎ ሽንኩርት እንኳን ስንት ብር እንደሆነ የማያውቀው የለም። ግን እኔ ሰርቼ ነው ብገዛ ምን ብልም ብሰጡኝ ገዝቼ እንጂ ከእናንተ ትርፍ አልወሰድኩኝ። 4-5 የሆኑ ደላሎች ከነሱ ጋር ነው ወይ 5,000 ምናምን የምካፈለው 10,000 ብር እንኳን በልቼ አላውቅም። ገብቷችኋል? እና በጣም ያስጠላል። ብልግና ነው ያደረጋችሁት ነገር ማለት ነው። ለማንኛውም አሁንም ቢሆን መግዛት የምትፈልጉ ስልክ ቁጥሩ በትክክለኛ መግዛት የምትፈልጉ 0975712170 በዚህ ስልክ ቁጥር ታገኙኛላችሁ። መልካም ልጆች አላችሁ። በዚህ በጎን ያልፍልናል በጎን 5,000 10,000 ለምን ከፍላለሁ ብላችሁ በጎን ሄዳችሁ እኔ ባገኙት እኔ መረጃውን በነገርኳችሁ የምትገዙ ሰዎች እግዚአብሔርን የስራችሁን ይስጣችሁ። ግን መልካም ልጆች አይዞሽ በርቺ ጠንክሪ የምትሉኝ ያላችሁ እናንተ ቪዲዮ የምሰራው ለእናንተ ነው። እውነት ጥሩ ሰው እዚህ ጋር እኛ ኢትዮጵያኖች ማበረታት አንችልበትም። ውድቀታቸውን አሁን እዚህ ጋር እያለቀስኩ እንደዚህ ተቸግሬያለሁ እንዲሆኛለሁ እያልኩ ወንባይን ብታዩ ግን ወደ 6,000 ህዝብ ታውታላችሁ። በትክክለኛ ግን ማንነቴን ይዤ መጥቼ እንዲህ አይነት ነው ብዬ መረጃ ስነግራችሁ ግን 100 ሰው እንኳን ላይክ አታደርጉትም ማለት ነው። 100 ሰው እንኳን ሼር አታደርጉትም። ስለዚህ አሁንም ቢሆን ተጠንቀቁ። እንደዚህ የምታረጉ ሰዎች መጨረሻችሁ እግዚአብሔር መጨረሻችሁ አምር። እነዛ ሰዎችን በዛ በኩል አጭበርብሮ በዛ በኩል እንድትገዙ የሚያደርጓችሁ ሰዎች ብዙ አይነት ነገር በኋላ ላይ እኔ ሽጬላችሁ ብቻ አይደለም ዞር ምለው እስከ መጨረሻ ድረስ ነው አብራችሁ ተጋፈጠው። ስለዚህ አሁንም ቢሆን ተጨበርብራችሁ የተለያየንን የማታውቁ ነገሮች እንደኔ ደግሞ ማን የሚያስረዳችሁ ሰው እንኳን አታገኙ ማለት ነው። ስንት እዳ ያለበት ጣጣ ያለበት ከምስት ጋር ጭቅጭቅ ያለበት ምናምን በጎን ለመሸጥ ነው። ከዛ የለናንተ ደግሞ በኋላ ላይ ችግሩ ለናንተ ነው፣ ጦሱ ለናንተ ነው፣ ለኔ አይደለም። ለማንኛውም ከዛ ኃላፊነት አልወስድም። እግዚአብሔር ሆነ ይሄ ነገር አትጠቀም ይሄ አንቺ አይደለም ሲል ነው እናንተን ወደዛ ከኔ ላይ ወደዛ የሚነቀልልኝ ማለት ለኔ ደግሞ ጥሩ ነው። ለማንኛውም እኔ ለኔ ያለው አይቀርም እግዚአብሔር አለ። እነዚህ ልጆች ይዤ እየለፈለፉ እሱ ዝም በል እንዲያርክ እያልኩኝ እየከለከልኩ በዛ እያስለቀስኩኝ ነው ይሄ ቪዲዮ እየሰራሁኝ ለእናንተ ማቀርብላችሁ። ስልክ ማወራው ስንት ነገር ሼር ማድርግላችሁ የማሳያችሁ እናንተ በጎን በኩል እንደዚህ ብልግና አይደል? በጣም ያስጠላል። ለማንኛውም ሌሎቻችሁ ላይክ ሼር እያረጋችሁ ለመግዛት የሚችል ቤት ከምትፈልጉ ካላችሁ ቪዲዮውን ላኪልኝ በዚህ ስልክ ቁጥር በውስጥ መስመር አቀርብላችኋለሁ።